ኮመተችው አንጀቴን ውስጤን የበላችሁ ተዚህ ያለኝ ምን እንደታቀላችሁ ባል ሆኖ በስደት ላይ ያለው የሚከፋኝን ስሜት ነው። ያንን ኮሜንት ሳነብ ምርጠራ ወይኔ መብራ የውሸት ነው በስላሴ ሄሎ አባቴ እንዴት አለ? በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ ይክበር ይመስገን። ክብሩ ይስፋ የመድኃኔዓለም። እኛ ሰላም ነን። እኔን ክፍት ይበለኝ። አንድ እህቴ ዛሬ በለቀቅኩት ቪዲዮ ላይ የበዓልን አከባበር በቤቴ ሳይሆን ባሹናት ቤት የሚለውን በለቀቅኩት ላይ እኔ ላሳይሽ ይሄን ማሳያችሁ እንድትጽናኑ ነው። ምክንያቱ ካላችሁኝ እኔን ክፍት ይበለኝ መጀመሪያ ስለከፋሽ እኔም በዓልን ልክ እንደናንተ እንደ እህቶቼ እንደ ስደተኛዎቹ እህቶቼ በቤቴ የሆነ ነገር ሰርቼ ምናምን ይሄ ዶሮ እንቁላል አይቤ ምናምን ብሎ ይሄ ለሾ ያለው አክትና በዓል ነው የሚባል ቤት አልነበረም። ቤቴ ወላዲትን የበዓሉ መስሪያ ሽንኩርት ይሄውና ለምን አትሉኝም? እንዴት አሳለፍሽ አትሉኝም? በገብርኤል ደጅ ካህናትን ስመግብ ለካህናት 2 ቀን 3 ቀን ሙሉ ቁጭ ብድግ ስል ነው ያሳለፍኩት። የኔ በዓል የሚጀምረው ከእንግዲህ ዛሬ ምንድነው ዕለተ ሰኞ። አስቡት። ይህ ስጋ ከየት መጣ ልትሉ ትችላላችሁ። ኑም አላሳያችሁ ገና እንትን አልተበላለትም። እዛ 3 ቀን 4 ቀን ስደክም ስለዋልኩኝ አቤት ስኬጂ ምን ትበላላችሁ ብለው አብረውኝ ያሰሩኝ ያውቃሉ። ቤት ምንም እንዳልሰራው ስራ ሲያግዙኝ የነበሩት በፊትም ስራ የሚያግዙኝ እህቶቼ ማለት ነው። ስለዚህ ወጡም ትፍርፍ ብሎ እንጀራው ትፍርፍ ብሎ መቼም እኔ እንዴት እንደምነግራችሁ አላውቅም ሊያልቅ አልቻለም ነበር። ከዚያ ላይ የቤት ስገቢ እንድበዩ ብሎ የሰጡኝን ወጥ ደግሜ ከምን ዕቃ ላይ ከዚህ ዕቃ ላይ አጋብቼ አንተከተኩት። ለምን አልተበላማ? ምክንያቱም ያን ቀን ከቅዱስ ገብርኤል ደጅ እንደመጣን ድክም ብሎናል። እነሱም ቆርበዋል ወደ መኝታ። ከዚያ በመቀጠል ደግሞ ብድግ ብለን ወደ አሹናት ጋር ማታ አምሽተን መጣን። በልተን ጠጥተን የእናታችንን እድሜ ያስረዝምልንና ስንመጣ ወዴት ነው? ወደ መኝታ ተኛን፣ ጸሎት አድርሰን ሲነጋ ዛሬ ደግሞ ምንድን ነው ጠዋት ቁርስ ቀለል ያለ እኔ አልፈልግም ስጋ ነገር አላሹ አንዴ ከበላ ዞራይል የሆነች እንቁላል ነገር ነው የሆነች ነገር ሰርቼ ለሱም በዳቦ በላ አለቀ ነገሩ። በዓልኛ ቤት እንዴት ተከበረ አይክፋሽ። ይኸው ቅቤውም አልተነጠረ። እሱም የሚወደው አሹ ነው እኔም አልወድም። ቀጣይ እስኪ አብረን እናውራ። ካሜራ ላዞርላችሁና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ አደረሰን። እግዚአብሔር አምላክ ወዶና ፈቅዶ ዕድሜ ለንስሐ ጨምሮ ለዓመቱ ደግሞ በሰላም ያደርሰን። አሜን ይሁን ይደረግልን። አንድ እህቴ በእንትን ላይ በለቀቅኩት ላይ የበዓልን ባሳለፍኩት ላይ ትንሽ ከፍታት ሳለቅስ ነው ያልኩት ምናምን ብላ የኮመተችው አንጀቴን ውስጤን የበላችሁ ተዚህ ያለኝ ምን እንደታቀላችሁ ባል ሆኖ በስደት ላይ ያለው የሚከፋኝን ስሜት ነው። ያንን ኮሜንት ሳነበው የተሰማኝ እውነት ለመናገርና እኔ እንጃ አላውቅም እንዴት ብዬ በማጽናናት አላውቅም። ለዚህም ነው ከዚህ በፊት ቪዲዮ ላይ ኪችኔን አስገብቼላችሁ የነበረው። አይክፋችሁ እሺ። በስደት ያላችሁ በአውሮፓም በእንግሊዝም በተለያየ በአረብ ሀገርም ያላችሁ እህቶቼ ወንድሞቼ በዓል የማይመስላችሁ በዓልን በስራ የምታሳልፉ በዓልን ከብዷችሁ በዓልን ከፍቷችሁ የምታሳልፉ አይዟችሁ፣ ያልፋል። እሺ ይህም ቀን ያልፋል። ለበጎ ነው እያላችሁ አሳልፉት። ነገ መስቅበት በቤቴ ብዬ የማርፍበት ቤቴ ሆኜ ቆርቤ ያስቀድሼ የማሳልፍበት ጊዜ ይመጣል እያላችሁ ተጽናኑ። በተለይ በአረብ ዓለም ያላችሁ በእጁ የናፈቃችሁ የቅዳሴው ዜማ የካህናቱ ዜማ የዕጣኑ መዓዛ ይናፈቃችሁ አይዟችሁ እሺ። እግዚአብሔር ቀራለሁ ሁሌ የምመኘው ሁሌ የምናፍቀው ይህ ነበርና እኔ በስደት እያለሁ እግዚአብሔር ሰምቶኝ እግዚአብሔር በቃሽ አገርሽ ግቢ ብሎኝ እኔ ባሰብኩት ቀን ሳይሆን ክርስቶስ በፈቀደበት ቀን ኢትዮጵያ መጥተኝ እኔም እንዲያሳለፍኩ ነው።
በነገራችን ላይ ይሄ ሾርት ቪዲዮ ይሄ ያላደም ለሾ ተብሎ እንድትከተከት የተደረገችዋን እያያችሁ አትናፍቁሽ። ባለትዳሮች ይሁኑ ሲንግልም ይሁኑ ብቻ አላቅም የምትለቀቀው እያንዳንዱ በሾው ላይ ያለውን አይታችሁ ይህንስ ቀን መቼ ነው እኔስ እንዲህ ነው እያላችሁ ራሳችሁን በዛ መንገድ በዚያ ነገር አትሳሉት። የሚያልኩበት ምክንያት አንድ ቀን እስኪ ባለፈው ብዬው ነበር አንድ ቀን እሰራላችኋለሁ ቪዲዮ ብዬ ያንን ህይወት አይታ የኢትዮጵያ መታ ትዳር መስርታ የጠበቀችው ያን ስለነበረ ኢትዮጵያ ላይ ደግሞ በትዳር ላይ ቻሌንጁ ምኑ ግልጽ ነው። ማንኛውም ዓለም ላይ ኑሮ ትዳር ላይ ሲኖር እያንዳንዱ ነገር በፈተና በችግሮች በጭቅጭቅ በተለያየ ነገር የሚያልፍ ነገር ነው። ትዳር ምንም የሌለው ስሙዝ አይደለም። ገብቷችኋል? ውጣ ውረድ የሌለው ጭቅጭቅ የሌለው መጣላት የሌለው አለመግባባት የሌለው ምናምን ነገር እንዳይመስላችሁ። በዚህ ዙሪያ ካሹም ከሆነ በትዳር ላይ እናወራላችኋለን። ትልቅ እንትን ኖሮን ሳይሆን ይሄ ልምድ ኖሮን የረጅም ዓመት የትዳር ወሬ ባይሆንም በአንድ ዓመት ውስጥ የምናየው ትዳር ማለት ምን እንደሆነ እናወራችኋለን። ያን አይታችሁ ያን እየጠበቃችሁ እየመጣችሁ ኢትዮጵያ ላይ በትዳራችሁ ትንሽዬ ችግር ሲያጋጥማችሁ እንደ ትልቅ ነገር አድርጋችሁት የሳላችሁት ያን ስለነበረ ወደ ፍቺ የምትሄዱ በቁርባን ተጋብታችሁ በተክሊል ተጋብታችሁ እንደዛ የምታረጉ ሰዎች ታሙ። አንድ ቀን እመጣበታለሁ። ለምን ብዙ ሰው እየደወለ እስኪያማክረኝ የሚያስቡት እኔ ሳልኩት ትዳር ይሄ ነበር የገጠመኝ ነው ያላችኋላችሁ። ምንም ችግር የሌለበት ትዳራችሁን ችግር እንዳለበት አድርገው የሚያሳስባችሁ ዲያብሎስ በሚዲያ ላይ የምታዩት እያንዳንዱ ነገር እውነት አድርጋችሁ የምታስቡ በእርግጥ እኮ ሙሉ ለሙሉ ባይሆንም እኮ የተወሰነ እውነት ነው ሪል ህይወት ነው። ግን አብዛኛው ለቪው ለላይክ ለዩቲዩብ ለተለያየ ነገር ተብሎ የሚሰራ እንደሆነ ብታውቁ ይህን ነገር ብትረዱ ይሄ እንዳሰባችሁት እንዳያችሁት ፊልም እንዳልሆነ ትዳር ብታውቁ እወዳለሁኝ። ከዚህ በዘለለ ማለት ነው በዓለም በኒጋ እንዴት አለፈ? ተመስገን በምርቃት አለፈ። ይህን ማናስመረቀኝ ካላችሁ እናንተ እህቶቼ በእርግጥ አንቺ ሳጽናናሽና እንደነስልሽ አንቺ በበረከት እያሳለፍሽ ሆኖ እኔ ደግሞ በእንዲ ነው ብለሽ ልታስቢ ትችያለሽ። እኔ በበረከት ያሳለፍኩት እናንተ ስለሰጣችሁ ደጋግ እጆች ስለተዘረጉ የውሃዎች ወይ መንግስት መውረስ የሚፈልጉ ለእግዚአብሔር ማበደር የሚፈልጉ ሰዎች ስላዋጡ እንጂ እዛ ቦታ ላይ ልገኝ ይችል ነበር። በተለይ በአሁኑ ሁኔታ ኑሮ በከበደበት ስጋ ስንትና ስንት በገባበት ሁኔታ እንኳን ስጋ ዶሮ በሽቤት በገባችበት ሁኔታ ከባድ ነበር። እነሱ ጋር ያሳለፍኩት እናንተ ስላላችሁ ነው። በእናንተ ፋንታ ቆሜ ተመረቅኩላችሁ እኔ ነኝ። ስለሚዲያውም ስለማንተም የሁላችሁም ምርቃት አሜን ብዬ ተቀበልኩት። ምን ነው እናንተ ስለሰጣችሁ ነው፣ እናንተ ስላዋጣችሁ ነው። በላይ ደግሞ በዓልን ታውቃላችሁ። በጣም በሩጫ ላይ ነበርኩኝ። በነገራችን ላይ ህማማት በገባ በአንድ ወይም ሰኞ ቀን መንጃ ፍቃዴን ወስጃለሁ። ስለ መንጃ ፍቃድ የጠየቃችሁኝ ብዙ ናቸውና መንጃ ፍቃዴን ወስጃለሁ። እግዚአብሔር ይመስገን። እንደማሳያችኋለሁ ውስጥ ነው ቤት መንጃ ፍቃዴን ተቀብያለሁ። ላምጣው ላሳያችሁ። ለዚች ነው ወይ መከራ የበላሁት ነው ያልኩት ስቀበላት እቻትና ምክንያቱም ለዚች ነው የሁሉ ጊዜ የሁሉ ነገር እየተለፋበት የሁሉ ወጪ የወጣበትና እኔና እሱም መንጃ ፍቃዳችንን ይዘናል። እንግዲህ ቀጣይ ምንድነው መኪና ያላችሁ እንግዲህ አንዳንድም እንድታውሱኝ ትርፍም ያላችሁ እንድትሰጡኝ እሺ ማለት እጄ እንድፈታበት ስቀልም አመሰግናለሁ። ለዚህ ነበረ ብዙ ሰው አሁን በኮሜንት ላይ መንጃ ፍቃድሽ ምን በጀሽ እንዴት ሆነሽ? በነገራችን ላይ በማላቋርጫው ነበረ በአያቴ ሞት ምክንያት በወንድሞቼ ሰርግ ምክንያት አቋርጫው ከዛ ወደ ልንቀጥል ሲሆን ደግሞ አሹ ወደ በርሜል ሄደ። በርሜል ደግሞ ሄዶ እስከሚመጣ 3 ሳምንት ከዚያም በላይ ቆየ። ከዛ እንደገና ከመጣ ወዲያ ነው ፈተናው እንዳም አሁን ላይ ናፍታው ቤንዚንና እየተወደደ እየጠፋም ስለሆነ ቶሎ ብላችሁ ይሄን ነገር ያዙልን ሲለን ቶሎ ብለን ተፈተንን ማለት ነው። ቃሊቲ ሄደን ደስ ይል ነበር። እሱም ህማማት እንደገባ ሰኞ ቀን ነበረ። በጣም እያለቃቀስኩ ሰኞ ቀን ነው ከሰኞ ቀን ውጭ ፈተና የለም ሰኞ ነው ብቻ ተብለን ሰኞ ቀን በህማማት ምድር አሃዱ ሲባል ህማማት ለምን እያልኩ ሳለቃቅስ ያው የተቻለኝን በቤት ያረግ ሄዶ እግዚአብሔር ይመስገን በድል ተሳክቶልን በድል አጠናቀን መጣን። እኔም እሱም ይዘናል መንጃ ፍቃዳችንን። የሚቀረው እንግዲህ መኪናው ነው። ተመስገን ክብር የሆነን አምላክ መድኃኒዓለም ይክበር ይመስገን። በጣም ከባድ በጣም ቻሌንጅ ነበረው። ምክንያቱም መኪና አንዳንድ ጊዜ እኔ ተማርኩት በህዝብ አንድ ነው በአውቶ አይደለም። እሺ አውቶ ማለት የቤት መኪና ነው። መኪና የሚነዳ ሰው ያውቃልና አይታችሁታል ቪዲዮ ላይና ትንሽ ማርሹ ያስቸግራል፣ ፍሬኑ ያስቸግራል።
በቃ እያንዳንዱ ነገር ከባድ ነበረ። ምክንያቱም ይሄ ባሮ የመኪና ስለሆነ የሚያለማመዱት በእርግጥ በሱ መማራችን ለብዙ ነገር ይጠቅማል። በሱ ተምረን አሁን ቀጣይ ኖርማል የቤት መኪና ኤሌክትሪኮች የተለያየ ነገር ስንይዝ ቀላል ነው። እንደዛኛው አይከብድም። በዛ መማራችን ለዛ ይቀላል። የተለያዩ ፒካፖች አሁን በጣም መፈልገው ቢሆነኝ ቢገዛ ብዬ ማሰበው ቤት ይቅደም ብዬ ነው እንጂ ፒካፕ ነው። ምክንያቱም ዝክር እንዴት እንደማደርስ ታውቃላችሁ። ቢያንስ 4 5 10 ዝክር አንዴ 14 ነው 15 ዝክር ኑሮ ከ30 ሺህ ብር በላይ ከፍያለሁ ለፒካፕ ወስዶኝ ትንሽ ደቂቃ ቆይቶ ለሚመልሰኝ አሁን ተውት። አሁን ምን ያህል እንደሚጨምርብኝ አስቡት እንግዲህ ሁሉ ነገር ስለጨመረ እንኳን እዛ ቀርቶ ይሄ በቁርጥራጭ መንገድ ላይ እንኳን ምን ያህል እንደተጨመረ ታውቃላችሁና እዛማት እንግዲህ ምን እንደሚጠይቁ ሳስብ ወደፊት መዘከር ሁሉ ፈራሁኝ። በጣም ነው የከበደኝና ለምን መሰላችሁ እኔ የማስበው መኪናው ቢኖረኝ መኪናው የራሴ ቢሆን ይሄ 30 ምናምን ሺህ ብር ምን ያህል ሰው ይመግብልኛል? አሁን ያበላሁት እንትታችሁ ካበላሁት ምን ያህል ሰው አበላለሁ? ምን ያህል ሰው ይረዳልኛል? ምን ያህል ሰው ቢያንስ ምን ያህል ቤንዚን በሞላ ወይ ናፍታ በሞላ ቀጣዩን ደግሞ ምን ያህል ሰው ተርፎ ብር ያበላል? ያ ለፒካፕ ለሹፌር የምከፍለውን ብር የሚለው ሳስበው ቢኖረኝ ብዬ በመኘው ያ ነው። ለቤት ይሄ መመላቀቂያ የቤት መኪና ምን መቼም አልመኘው። ምክንያቱም ታርጌቴ በእርግጥ ብዙ ቦታ እሮጣለሁ ያስፈልገኛል። እሱ ምን ያህል ቦታ እንደምሄድ ለምንኛችሁ ለማን ያህል ሰው እንደምታዘዝ ታውቃላችሁ። አሁን ራሱ ለመሄድ እያሰብኩኝ በጣም የፈራሁት የመንገዱን ነገር ነው። አሁን የት እንደምሄድ የት እንደማበላ ባልነግራችሁም ቦታውን ላይ ሲቀረጽ ያን ነገር ባልገልጽም ለነሱም ደህንነት ለራሴ በተለይ ለራሴ ደህንነት አሁን ላይ ካየሩ ሁኔታ ደም እንደዚህ እየሄደች እንዴት አደርጋለች መባል አልፈልግም። በማንኛውም ሰው ተጠያቂነት መሆን አልፈልግም። መንገዴን እያጠራው መሄድ ነው የምፈልገው ማንም ፍጹም ባይሆንም በእርግጥ ሰውን ስታበሉ ለሰው ስትረዱ መልካም ስትሆኑ ፈተና ያለ ነው። ፈተና እንዳይመጣ ግን በተቻለኝ እየተጠነቀቅኩ ነው። እግዚአብሔር ይጠብቅሽ በሉኝ። መቼ ነው የምሄደው? ለሐሙስ ነው የምሄደው። ለሐሙስ ሄጄ እስከ ማክሰኞ ድረስ ልቆይ ይችላል። ብዙ ፕሮሰስ አለው። ብዙ ነገር ነው እንደው ቢችል አሹር ታውቃላችሁ ከእግዚአብሔር የተሰጣችሁ ነገር ሲሆን ስራችሁን ይደግፈዋል። የሆነ ነገር እንድታረጉ ፑሽ ያደርጋችኋል። ከዚያም አልፎ ለኔ የሚከብደኝ ለኔ የሚጎዳ ለኔ ከባድ መሆኑን ካወቀ ስራውን ትቶ ሁሉ ይከተለኛልና አሁን ላይ ትንሽ እያሳሰበው ነው ብቻዬን የሚሄደው ጉዳይ። አንድ ሁለት አይደለም በሺ የሚቆጠር እስረኛ ለማብላት ስንትና ስንት ወጪ አለ። ገንዘብ ይዞ ስልክ ይዞ መንቀሳቀሱ ካሜራው ያስፈልገኛል። ስልኩን ይዞ ነው የሚሄደው ምናምንና ያ ነገር እያሳሰበው ነውና ባይወስንም አብሮ ቢሄድ ደስ ይለኛል። ግን ደግሞ 4 ቀን 5 ቀን ከዚያም በላይ 6 ቀን ድረስ ስራ ትቶ መሄድ ማለት የአንድ ቀን ስራ ምን ያህል ዋጋ እንዳለው ታውቃላችሁ። እንኳን ይዝን ሁሉ ለኔ ብሎ ነውና የሚያደርገው ለመልካም ስራ ያንን ለማበረታታት ከጎኔ እንደሆነ ለማሳየት እንዳይጨንቀኝ ጭንቀቴን ለመካፈልም ነውና እግዚአብሔር ይፍቀድ። ከሄደ እናያለን ደስ ብሎን አብረን ካልሆነም ደግሞ በቃ መብራን ተሞላዋለች ብዬው ነበር። አሁን ደግሞ ታውቃላችሁ በርሜል ሲል ብዙ ጊዜያት ተዘግቷል። ለወር ነው የሚያልቀረው ጊዜያት ተዘግቷልና ከዛ የተዘለለ ብዙ ነገር ወጪ ይኖራል። የቤት ኪራይ ይኖራል፣ የሱቁ የስራ ቦታ ኪራይ ምናምን ከ30 ሺህ በላይ ያወጣል በቀንና በወርና አስቡት እንግዲህ ያ ካልተሰራ እንዴት ይሆናል ነው ጥያቄው። ያለን ማጥፋት እንጂ ገቢ አይኖርም። ይሄንን በማሰብ አንዳንዴ የሆነ ነገር ላይ ሲለኝ አይ አንተ ስራን ስራ እኔ እናረጋለሁ እላለሁ። አንዳንዴ በጣም ከቁጥጥር ውጪ ከሆነና እሱ ደግሞ በጣም ለምን ያስብ የሚፈራበት መንገድ ካለ ስራ ይቅርብኝ አንቺ ትበልጫለሽ ወይም የስራ ይቅደም መልካም ስራ ይበልጣል ይላልና አብሮኝ ከሄደ መልካም እናያለን። አብሮኝ ካልሄደ እንደምንም ብዬ በሰላም ሄጄ እንደምመለስ በጸሎት አስብ። ይሄ ቪዲዮ መቼ እንደሚለቀቅ አላውቅም። የቀረጽኩት ለተሳኝ ነው። ምክንያቱም ቪዲዮውን ለቅቄው እዛ ኮሜንት ላይ በጻፈችው አንድ እህቴ ምክንያት ነው። አይዞሽ እሺ አትዘኝ አትዘኑ። እግዚአብሔር ለሁሉም ነገር ቀን አለው። እግዚአብሔር ለመልካም ለበጎ ነው። ምክር በኩሽ ያልመጣሁት ይሄ እንደምታዩኝ ሩጫ ላይ ስለሆንኩ በእውነት ለመናገር ግን ድካሙ አለቀቀኝ። ከሰኞ ዕለት ያንን ይሄን መንጃ ፍቃድ ተቀበለን ከመጣን በኋላ ምን አደረኩ? ከሰኞ እስከ ሰኞ ተቀበልኩኝ እንጂ ማክሰኞ ያጽባል ወልድ ነበረ። ካህናትን መመገብ ነበረብኝ። አንድ እህቴ በየወሩ ማታቋረጥ እህቴ ያለች የሷን ዝክር ዘክሬ እኔም የተቻለኝን ጨምሬ ሰጋጁን በሙሉ ማታ 11 ሰዓት ተኩል ሁሉም ስግደት አልቆ ሲበተን የዛን ቀን የነበሩትን አሰጋጆቹን በሙሉ ካህናትን እንዲሁም ደግሞ ምዕመኑን በሙሉ ትንሽ ትልቅ ሳይባል ሲሰግድ የነበረውን በሙሉ አብልቼ ለካህናት ወደ 2
እንትን ለምን ደግሞ ወደ 5 ነው 4 ብቻ ነው ሌባ ተቋጠርነውና በጣም ደስ ብሏቸው በልታ መስግነውን ማክሰኞ ዕለትም የተወሰነ ወጣ ገባ ያልኩ ነበር። ሮብ ዕለት እግዚአብሔር ይመስገን በደንብ ሰገዱ። ሐሙስ ዕለት እንደዛው፣ ዓርብ ዕለት ያው ተውታ አይጠየቅም ጠዋት የወጣ ማታ ነበር እዛው ከደጆ የመጣ ነው። እግዚአብሔር ይመስገን ቤቱ መሆኑን ይገርማችሁ። በስደት እኮ ከዚህ በላይ ይሰገዳል። እኔ በስደት በሽም ሰግደውን ስግደት ዛሬ እየሰገድኩ አይደለም ማለት ለመናገር ስለሐቁ ግን ደጁ ስለሆንኩ ቤቱ ስለሆንኩ በላይ ስጋው ደግሞ ስላለ ያ ነገር ያጽናናኛል። እግዚአብሔር ይመስገን። ደግሞ እቺም እንዳቆምብኝ ወዳኛለው ወደኛው ከርጬ ጋር ወለት ያው እንደታወቀው አይታችሁታል። ቪዲዮን ለመቶ ምናምን ሰው ለ110 ሰው ስንሰጥ ነበረ። በጣም ደስ ይል ነበረ። ውስጤ ደግሞ በምርቀታቸው ስደሰት ያጡት ያልደረሳቸው ደግሞ በማራም እያሉ ሲለምኑ ውስጤ ሲቆስል ውሎ ነው የመጣሁት። እውነት ለመናገር በጣም ከፍቶ ምግብ ሁሉ በጣም አልበላ ብለው ነበርና በቀን ውስጤ እንዲህ እያለ ምን ቢቸግረኝ እንደምን አለ የእስረኛውን ትቼ እንደ 200 300 አረጋው ሁሉም በደረሰው ነገር አይነት ተሰማኝ። የባሰ የተባለ መርጣችሁ ስትጽፉ ጭራሽ የባሰም እንደሚመጣባችኋል። መስጠታ እንዳለ ሰምቶ ሰምቶ ይመጣባችኋል። የሚገርማችሁ ታስሩ የመቶ ሰው ብቻ ነበረ በስልክ እየደወለ ሚዲያ ላይ የሚያውቁት በጎረቤታቸው በአካባቢያቸው የነቢጤ እንዳለ አንዷ ሲውል ድምቱ ነው ምናምን የሚባል ቦታ በጣም ሩቅ ቦታ ናት። ደውላ ዩቲዩብ ላይ ታው ወለትዬ እባክሽ እኔ መጫት ነኝ በጣም እየተራብኩ ነው እባክሽን እንደው ከስጦታው ነው የማስብኝ አለች። ውዴ ምዝገባው ተመዝግቦ አልቋል። የታሰበው የ10 ሰው ነው የ100 ሰው ነው። እንግዲህ ወደ እንዴት ላድርግ ጨመር ታውቁታላችሁ። ጤፉን ለማስፈጨት ዘይቱን ለማምጣት እንቁላሉን ፍለጋ ያለው ፕሮሰስ እንዳይመስላችሁ። አገኛችሁ ብላችሁ ስታጡት ሲጨንቃችሁ ደግሞ ነገር እንድታረጉ ይቀናኝ ሆነ እዚህ ጨመረብኝ እዚህ አነሰብኝ የሚለው ነገር በጣም ያሳስባልና እንደዛ ስትለኝ በቃ እሺ ካለ ከተረፈ ግን ሞልቶብኛል አልኳት። ከዛ ያምደውሉ ሲለኝ ደግሞ አንዷ ደውላ ቤቱ ግን እኔን ማቅሽ አንድ በጣም ይባሰባል ልጅ አለ እንደሰጨለሷ ትደውልሻለች ስትለኝ ያችን ስትለኝ እንዴ በመድኃኒዓለም አልኩኝ። ይሄ ስልክማ ካልተዘጋ ነው ማበዴ ነው አልኩኝ። በቃ ከቀጠለ አይደለም 100 ሰው 200 ሰው ቢሆን ራስ ላይ ያወቃቸው እንደሚችል ገባኝ። በቃ እንዴት ይሄን እንደሚሰማማ ስጦታውና ያን ቀን በወሰዱት ስደሰት ሲመርቁኝ ባልወሰዱት ውስጥ በቃ እየመጡ በገብርኤል በማርያም ማይል የለምና ያን ላይ ምን ታረጉታላችሁ? እንዴት ይሆናል? ያንዱ ለቅታችሁ አሰጡ እንዴት ሮጣችሁ ሄዳችሁ ብድግ አድርጋችሁ ገዝታችሁ አሰጧቸው እንዴት ከየትና እንዴት እንደሚፈለግ እንደሚመጣ ታውቁታላችሁና በቃ ባልወሰዱት ውስጥ በጣም ቢደማም በወሰዱት ደስ ብሎኝ ግን እግዚአብሔርን አመሰገንኩ። ይሁን የሆነው በእናንተ ነው። በእርግጥ እኮ ከዚህ በላይ ማድረግ ይቻል ነበር። የመጣው ብር በትንሹ ልንገራችሁ ለያዲት ልንገራችሁ 900 ሺህ ብር ነው የገባው። ታምናላችሁ? ያመናችሁ አምናችሁ የሰጣችሁ ገና ስንዝርዝር እጠራለሁ። እግዚአብሔር ይስጣችሁ። በጣም ስንዝርዝር በስተብኛል። በርግጥ ምክንያቱም የፋሚሊ ሙሉ ይሰጡኛል 5-6 ሰው የፋሚሊ ከዛም በላይ የሰጠኝ ሰው አለ ብር ልኮ በረከትና ያ በጣም ያበዛዋል የክርስትና ስሙንና ሁላችሁም የሰጣችሁ በሙሉ የምንምላችሁ ገና ወደ 600 ሺህ ብር አለ ኔጋ ትንሽ የጎደለው ከ6 ምክንያቱም 300 ምናምን ሺህ ነበር የፈጀብን ያስጦታው ወደ 580-90 ሺህ ከዛም በላይ ሊሆን ይችላል። ሂሳቡን ድምሩ እነግራችኋለሁ። የማሽን ቁጭ ብለን ስንሰራ ነበር ሂሳብና ለዛ ነው ድምሩን ያወቅኩት። ይሄ ሁሌ ማለት የእናንተ አምናችሁ ተማምናችሁብኝ ሀቃት ነካም ፈሪሃ እግዚአብሔር አላት ብላችሁ የሰጣችሁ እምነታችሁ ይበልጥ እንድተጋ ዛሬ አይደለም። በርግጥ በስደት በረጅም ዓመት ላይ በሰውነት ላይ አልፍ ያለው በርግጥ ግን ያሁኑ እየከበደ ነው። ያን ደውለ ሰው የማቀው ጓደኛ አይደለም እንደውጭ እንደድሮ ያሁኑ የብዙዎች ናችሁ። የብዙ አደራን ያለብኝ የብዙ ቃል ኪዳን ያለብኝ እውነት አንዳንድ ጊዜ በጣም መፈራው ነገር ስልክ እንዳይጠፋ ፈራለሁ። አምላኬ ሆይ የሰው አደራ እንዳታስፈላኝ እላለሁ። ሰው ይቀመጥልኝ ብሎ ያለ ገንዘብ አለ ያ ያሳስበው እግዚአብሔር ብቻ አላቅም። እስካሁን ለብዙዎቹ አደራዬን ተወጥቼ አስረክቤያለሁ። በአመትም በ9 ወር 10 ወር ለመጡትም ቦታ መግዛት የፈለጉትን ይሁን ነገር ብር እንኳን ሲጎላቸው የኔን ሳይሆን ያንዷን ላንዷ እየጨመርኩኝ በሉ ግዙ ቀጣይ 2 ወር 3 ወር ሰርታችሁ መልሱልኝ ማለቃቸው ወላዲትን አንዷን ነው ማለቃት እንደዚህ ላይ ኮሜንት ልትጽፍ ትችላለች። አላቃት ቦታ መግዛት ፈልጋ ብር ጎደላት የማንስ ትለኝ እኔ ብር የለኝም። እውነት ለመናገር እዛ ንግድ ባንክ ላይ የራሴ ሌላ ባንክ ነው ሁሉንም ይሄ የእናንተ ብቻ ነው የበረከት መስሪያው የበረከት መሰብሰቢያው የእናንተ ብቻ ነው። ይሄ ብር ላይ ምንም ቀይ ስሙን የለም እዛ ላይና
እኔ ሄድ ያልኳት ያንቺ ብር አለበት እኔ ምንም ብር የለኝም እውነት ለመናገር ብዙ አሁን ላይ እንትን አላልኩም። ስለዚህ የእህቴ ነው በጣም መወዳት ማምናት እህቴ ናት። ከሷ ላይ አንስቼ እሰጥሻለሁ ያማክራታለሁ። ደግሞ የሰው አደራም ድንገት መጣብኝ ብር ብትለኝ እንኳን ከዛ አንቺ 2 ወር 3 ወር 4 ወር ሰርተሽ ትሰጪኛለሽ አልኳት። እሺ ያለች አላውቃትም እንግዲህ በትውልድ እንደምንም አንገናኝም። በሚዲያ የምታቀኝ አማኝ አስቀመጠች። ብሩ ብቻ ከኔ እንዲወጣልኝና ብሩ እየበዛበት ሲመጣ ጭንቀት ስለሆነ ብሩ እንዲወጣ ነው የፈለኩት። ብሩ ደግሞ እንዲወጣ ሲፈለግ ቦታ ሲፈለግ ብሩ ጨመረ የላትም እጇ ላይ። ስለዚህ እሷ እንደማሳማክራት ብር ያላት ልጅ ኧረ እኔ ችግር የለውም እንዴ እግዚአብሔር ያውቃል ጨምረታለች። ብድግ አድርጌ ብር ጨምሬ ገዛች ቦታውን። እግዚአብሔር ይመስገን ያቺ ልጅ ይሄንን ያህል ወር እልካለሁ እንዳለችው ከቃሏ ዝምት ሳትል ባለቻት ወር ባለቻት ጊዜ ባለቻት ሰዓት ለቅዱስ መርቆሬዎስ እልካለሁ አለች። ላከች ሙሉ ብር ማለት ነው። ያቺ ልጅ ማቃት በዋስታብ ነው እሷ ሲፋርጋ ነው ያወራችው። ማቃት በአንዱ ነው ብትጠፋ እኔን ፈልጌ አላውቅም። አላስታውስም ራሱ ስልኳን በዛን ሰዓት ስሙ ማን እንደሚል አላስታውስም። ብዙ ሰው ስለማስተናግድና የታማኝነታቸውን ያን ሲያረጉ እኔ እንዴት ታዲያ ልሆንላለሁ እኔ እንዴት የሰው አደራን ይዤ ልታመን እላለሁና በርቱልኝ። ይህ ሁሉ በእናንተ እምነት ነው የሆነው። እስረኞቹን በዚያ ገንዘብ ነው የምንመግበው። ከዚህ በላይ ያሰብኩት ነገር በዓልን አሁን ትናንትና እንዴት እንዳሳለፉ እየጠየቅኩ ነበር። ህዝቡ የሀገሬው ህዝብ አዋጥቶ በጣም ደግ የሆኑ ሀብታሞች ተሰብስበው በሬ ገዝተውላቸው፣ ነገር ግን መንግስት ባዘጋጀው ገንዘብ ለመኖ ወይም ለቀለብ ሲያንስ ጊዜ ከጤፍ ላይ ራሱ ትንሽ ቀንሰው ለምን በዕለት ዕለት ከሚበሉት ግራም ላይ ጨመር እንዲል ምግቡ ከዚያ ላይ ጨምረው እናስፈጭም ነገሩኝ። ችግር የለውም እኔ ያዘጋጁት ያን ጤፍ የላኩት እነሱ በልተው እንዲጠግቡልኝ ነው። እኔም ቆሜ የማበለው እነሱን ነው። እናንተም ነገም ዛሬም በበዓል ምድር የምታበሉት እነሱን ነው። ብቻ ለቀጣዩ ሳምንት ለዳግም ትንሣኤው እንዳያንሰኝ ይሄን ነገር አስቡ ስላችሁ ቁርስ ዳቦ ነው፣ ምሳና እራት እንደፈለገ ይችላል አትፍሪ። እና ሂሳቡን ሰርተን ነው ከዛ የነካናሉ። የነሱ ነው እንኳን ጠገብልኝ ብዬ ደስ አለኝ። እግዚአብሔር ይመስገን። ይህ ሁሉ የሆነ በእግዚአብሔር ቸርነት ነው። እኔ ያሰብኩት አንድ ቀን ጠግበው በነጋታው ራብ አልፈልግም። አንድ ቀን ተደስተው በነጋታው አዘን እና መሬት መጫር እንዲመጣባቸው አልፈልግም። በእርግጥ ከባድ ነው። ያንድ ሰው ሁለት ሰው ስላልሆነ የብዙ ሰው ስለሆነ ብዙዎችን ችግር ደግሞ ለወራት ለቀናት ለዓመታት ሊቀርፍ ቢባል ምን ያህል ገንዘብ እንደሚያስወጣ ታውቃላችሁ። ከታዘዘላቸው ምግብ ላይ የተወሰነ ግራም ለመጨመር በቀን ምን ያህል ሰው እንዳለና ምን ያህል ነገር መጨመር እንዳለበት ሳስብ በእርግጥ በጣም ከባድ ነው። ቢሆንም ብቻ ለወራት አቅሙ ቢኖረን ብሩ ቢተርፈኝ። አሁን እነሱ 3 በሬ ነበር የታሰበው። እኔ ግን ምን አልኳቸው? አይ ለክርስቲያን በጣም ጥሩ የሆነ 1 በሬ ይበቃል። ለሙስሊሙ አነስ ያለ 100 ምናምን ስለሆኑ አነስ ያለ ቀልበጭ ያለ ምሳና እራት የሚያበላ መገመት ያቅተኝ በሬ ሳርድ ስለኖርኩኝ ገምተን እንገዛለን። ከዚያ በዘለለ 1 በሬ የሚገዛበትን ተርፎ ስጋ ብቻ በልተው ነገ ደግሞ በዛው ልክ ራብ ዛሬ ጥጋብ ነገር ራብ ከሚሆን ምን ያሰብኩ ለነሱ ገና አላማከርኳቸውም። በእርግጥ ደስ እንደሚላቸው ነው ይሄንን ያሰብኩ። ምክንያቱም ዛሬ አጥግባቸው ነገ ከሚራቡ ቢሆን ለወር ያህል ከሚበሉት ገንዘብ እንትን ላይ ትንሽ ተጨምሮ ሰውነትን የሚመልስ ወይ ሆድ ጠገብ የሚያደርግ ነገር ለ1 ወር ለ15 ቀን የሚበሉበት መንገድ ነው ማበጃጀው። ከሚፈጨው ላይ ማሽላም ይሁን የተገኘው ቢሆን 50-60 ኩንታል ካልሆነ ደግሞ 30 ሆነ 40 ኩንታል ጨምሬ ከዚያ በኋላ በሚሰራው እያንዳንዱ በሚሰራው ላይ ትንሽ አንዳንድ ኩንታልም ቢሆን በየቀን እየተጨመረች ምን እንዲያረጉት ከሚበሉት ላይ ግራም እየተጨመረ ካለፈው እኩል በኩል ተጨምሮላቸው እየጠገቡ እንዲበሉ ለማድረግ ነው ጥረቴ። ምክንያቱም አንድ ገና አጥግበን መሄዳችን ለነሱ ሰቀቀን። ዛሬም ደስ ብላቸው ጠግበው ነገዘው ራባቸው ላይ ከገቡ ከባድ ነውና ትንሽ ጉልበትም እንዲያገኙ ማገገም እንዲችሉ ሰርተውም እንዲበሉ እዛው ስራም ስላለ ምን ያስፈልጋል? ትንሽ ጊዜ ጠግቦ መብላት ያስፈልጋልና ምን ትመክሩኛላችሁ? እኔ አስቤያለሁ። መልካም ነው አይደለም? በኮሜንት ጻፉልኝ። ያንድ ቀን ጥጋብ ሰው ነው የተወሰነ ታስሬ አልጎበኛችሁኝም አልጠየቃችሁኝምና የሚለውን ቃሉን እያሰብኩ ውስጤ በጣም ደስ የሚለኝ ብዙ ነገርን ትቼ መሄዴ እነሱ ጋር ረጅም ብዙ ቀናት መቆየቴ እንደ ደስታ ነው። አሁን ላይ ገና ማሳለፈውን ሳስበው በጣም ውስጤ ሐሴት እያደረገ ነው። ምክንያቱም እግዚአብሔር አምላክ የወደደውን ነገር ማድረግ መታደል መመረጥ ነው። የታረዘ አልብሰናል፣ እግዚአብሔር ይመስገን። የተራበ አጥግበናል፣ እግዚአብሔር ይመስገን። አሁን ደግሞ እስረኛ ልንጠይቅ ነው። ከዚህ በላይ ምን ያስደስታል? መመረጥ አይደለም?
መጠራት አይደለም። እውነቴን ነው። እንደው ተጠርተን ተመርጠን ነው እንጂ ብዙ ህዝብ እያለ ብዙዎች ተጠርተው ለማይሆን ነገር እያዋሉት፣ እኛ ግን እግዚአብሔር ወደና ፈቅዶ ይሄን ነገር ልናረግ ስለሆነ እውነት ለመናገር በጣም ደስ ብሎኛል። በጣም እንደኛ እድለኛ የለም። ይሄን ያረጋችሁ፣ ይሄ እንዲሆን የደገፋችሁ፣ የሰጣችሁ ይሄን በሙሉ መድኃኔዓለም አትረፍርፎ ይስጣችሁ። ያልሰጣችሁ መስጠት የፈለጋችሁ አቅም አንሷችሁ እጅ አጥሯችሁ ያልሰጣችሁ ቤታችሁን በበረከት ይምላላችሁና ለመስጠት ያብቃችሁ። መድኃኔዓለም እንዴት ደስ እንደሚል መመረቅ የቅዱስ ገብርኤል ልንገራችሁ። ቤቴ ምንም ያላባባልኩበትን ቤቴ በዓል ሳይል ያለበትን ቤቴ ተዝረክርኮ እንኳን በዓል ሆኖ ኖርማል ወቅት ማላረገው ቤቴ ቀለረክ ብሎ ያለበትን ምክንያት ልንገራችሁ። የቅዱስ ገብርኤል 42 ኪሎ ስጋ ነው የገዛነው። ስንት እንደተገዛ እንዳታስቡት። ከጠበቅኩት ካሰብኩት በላይ ሆነብኝ። ተገርሜ ተደንቄ ነበር። ብርም ትንሽ የጎደለብኝ ከዚያ ላይ የተወሰነ ከራሴ ጋር ጨምሬ ስላደረግኩ ነው። ከናንተው ማለት ነው፣ ከናንተ እህቶቼ ማለት ነው። የተመረቃችሁ ዝም ያው አረጋዊን በሬ ገዝታችሁ ስለተመረቃችሁ ከዛም ወዲህ ካህናትን በማብላት ስለምታወቅ በጣም አስተዳዳሪው በእንባ ነበር ሲመርቁኝ የነበረ። በጣም ደስ ብሎኛል ከልቤ ማለት ነው። የሰው ልጅ በምድር ላይ ባረጋችሁት ነገር ይህን ያህል ከተደሰተ እንደው እልፍ አእላፍ መላእክቱ እንደ ኃጢአቴ ሳይሆን በቸርነቱ አባቴ ወዳጄ መድኃኔዓለም ጠባቂ ምን ያህል ደስ ይለው ይሆን አልኩኝ። እውነት ለመናገር እኔ ምን ያህል ደስ ካለኝ ሰው በስሜት ደስ ብሎት እንደ ከመረቀ አይቤ ብትሉ አልጫና ቀይ ወጥ የሰራ ነው። ቀይ ወጥ ድልሳና በዛ በቲማቲም ስልስ ብቻ በደንብ አድርገን ትንሽ ድል አድርገን የሰራ ነው። ምክንያቱም አክፍለው ሰው ውስጣቸው ተጎድቶ ስለሚበሉት እንዳያቃጥላቸው ብለው በቃ እኔ ጠዋት ነው ቅዳሜ ሌሊት ነው ከቤት የወጣሁት። ጠዋት የወጣው ሽንኩርቱ ምን ሲባል ዋልኩ ሽንኩርቱን ሳበስል ማታ ከመሸ ወደ ሌሊቱ ሲቃረብ ነው እርዴት አረጋውና ከዚያ በኋላ ደግሞ ሄዶ መኪና ተፈልጎ ምን ተብሎ ሄዶ ስጋው ማምጣቱ ምናምን የለ ፕሮሰስ ያው ካህናት ሙሉ አብሮ የነበረው እግዚአብሔር ይመስገን። ከዛ እንደገና አመታን ደግሞ ሰርተን ድረስ ብለን ቶሎ ምክንያቱም ከ6 ሰዓት ወዲያ ነው የተጣደው ስጋው እንትን የተባለው ወዲያው ታውቃላችሁ። ከ6 ሰዓት ወዲያ እስከ 8 እስከ 9 ነው ቅዳሴው እዛው ነው የተጠናቀቀውና እስከዛ ድረስ እንዲደርስልኝ ያላረኩት ሩጫ የለም። እዛው በቃ በልተው እና ሽሙልም እዛ ነበሩ። እዛው በልተን ምን ብለን ጠዋት ሲነቃ ተለያየን ማለት ነው። እቤትም ስመጣ ውድቅ ነው ያልኩት። የስንት ቀን እንቅልፍ የስንት ቀን ድካም አለ ከስግደት ማታ እንደመጣሁ ወደ 2 ሰዓት ላይ ተነስቼ የሆነ ነገር አድርገን ጠዋት 4 ሰዓት 5 ሰዓት ሲል ወደ አሹና ጋር ሄድን። እዛ አሳልፈን ማለት ነው። እግዚአብሔር ይመስገን ምንም በቤቴ ዶሮም ስጋም ሳይሸጥበት ያን ወጥ ያሳየዋችሁ ወጥ በጣም ተርፎ ስለነበረ አማክሽን ሄደሽ ተዝ እንግዲህ ደግሞ ሻት ሰሪም ብላያች ሄድ ያረጋችልኝ ነው የሚቀርማችሁና እስካሁንም አልተበለም ገና እንግዲህ ነው የሚበላው። ባልና ይክፋችሁ። በስደት ያለን በዚህ በኢትዮጵያም ላይ ሆኖ ማሳለፍ ይቻላል። በእርግጥ ደስ የሚለው ነገር በመልካም ነገር ነው ያሳለፍኩት። በዋዛ በዛዛ በኮንሰርት በጭፈራ በሙዚቃ አይደለም ያሳለፍኩት። በቤቱ ደጁ እየተንከባለልኩ ስላሳለፍኩ በጣም ደስ ብሎኝ እንቅልፍ ሁሉ ሲያዳፈኝ ረፈ ቅዱስ ገብርኤል ለስራበት እያልኩኝ ተጽናንቼ ነው ያልኩት። ተጽናንቼ ነው ያሳለፍኩት። በእርግጥ ከባድ ነው። እግዚአብሔር ይመስገን በሉ። እሺ በስደት ያላችሁ ምንም ቢገጥማችሁ ምንም ቢሆን እግዚአብሔር ይመስገን በሉ። አንድ አባቴ እየደወልኩላቸው ነበር አላገኘኋቸውም። ብዙ ጊዜ ሞክሬዋለሁ፣ ስልካቸው አልሰራልኝም። በእርግጥ እነሱም አባት ግሸን ሲሄድ ሙዳይ መጽዋት ሲሰርቅ እንዴት አድርጎ እንዳስቀረው የነገሩኝ አባት ማለት ናቸው። እነሱ አባት ብዙ ጊዜ ስልካቸውን ሞክረዋለሁ፣ በጣም ብዙ ጊዜ። እህቴ ማን ነበር የሚለው እመቤት መሰለኝ፣ እመቤት ነው ይሄ ነው። እሷ በቲክቶክ እየቆራረጠች እህቴ አይታው ልካልኝ፣ በጣም ተገረምኩኝ። በቲክቶክ የኔን ቪዲዮዎችን ምራን የተለያዩ ቪዲዮዎችን እየደወልኩላቸው አይሰራም። ማን የሚለው ጽሁፉ መለክሴ ግሸን ያገኛቸው ናቸው። ይሰራል ማለት እውነት ውስጤ በጣም እንትን እያለላቸው ያለ ባህል እንዴት እንደሚያሳልፉ ያቺ ነገሩን በብር አልቃለች አላለቀችም። በባዶ እግራቸው ስንት መከራ አይተው የለመኑላት ደብር ምን ደረሰች፣ እኔስ ምን ላግዘው የሚለውን ለመጠየቅ ብዙ ጊዜ ነው ሞከረው ይውላቸዋል። አይሰራም ስልካቸው። የሰራ ቀን አንድ ቀን የመለክሴ ነገር ታውቃላችሁ አብዛኛውን በምን እንደሚያሳልፍና እግዚአብሔር ይመስገን። እና ይሄንን ያልኩበት ምክንያቱም በጣም ብዙ መለክሶች አውቃለሁ። አሁን ላይ የከተማ መለክሶች የገጠር እና የሚኖሩትን ህይወት አውቀዋለሁ።
አንድ አባት ራሱ በጣም በጣም ጎበዝ የሆኑ አባት ናቸው። ግሸን አግኝቶ ግሸን ስንክሳራቸው የገዛላቸው አባት ወይኔ ኪዳነ ምህረት ጠራ ወይ ለብራ የውሸት ነው ማለት በስላሴ ወላዲት የእውነት ነው። ሄሎ አባቴ እንዴት አሉ?